ሁላችሁም እንዳሰባችሁት እንደተጠረጠራችሁት ኤፍሬም የታሰረው በቃ ምንም የሚያደርግ ነገር የለም። ምንም አታመጪም። የምሬን ይሄንን ቪዲዮ ልታዩ ትችያለሽ። ምናልባት ጽጌ ያለች የት አገኝሻል? ችግር የለውም። እሱን አሁን እዚህ ጋር ወጥቼ ማውራት ምናምን ነገር አልፈልግም። ግን ደግሞ ጥቁኛው ቢላ ደግሞ ይኸውልሽ እዩ ስሚ ማንበብ ግን መጀመሪያ እፈልጋለሁ። ዊና መጀመሪያ አዳምጠኝ። እኔ በሱ ምክንያት ስንት ነገር እንደሆንኩኝ ምን ነገር እንደደረሰብኝ ታውቃለህ? አታውቅም። በሱ ምክንያት ራሴን አጥቼ ሆስፒታል ላይ የነበርኩት እዛ አይደለም እዩ። ለምንድን ነው እንደዛ እያሰብሽ ያለሽ? ቆይ እንደታችን ስላሰብንሽ እንደዚህ እየጣርን ያለ ነው። ጽጌ ላይ የተፈጠረው ነገር አንቺ ላይ እንዳይፈጠር አንድ እየሞከርን ያለ ነው። ዛሬ ከእስር ቤት መውጣት ይችል ነበረ፣ ግን ሂደን ስንጠይቅ አይቻልም። ክስም ባይሆን ልጅቷ ከዚህ በፊት ይተዋወቃል። በቃ ገባ። በህያብ ላይ ደርቦ ያፍቅራት፣ ከህያብ በፊት ያፍቅራት። ምንም ማውቀው ነገር የለም። እንደዚህ ህያብ እግዚአብሔር እኔ ከዚህ ቤት ህያብን ሳጣት እንዴት እንደሆንኩኝ አብሪኮ አሁን ማድረግ ያለበት ከፈለገ ኤፍሬም ይውጣ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች፣ የኛ ተወዳጅ ቤተሰቦች እንዴት አላችሁልኝ? እንዴት ሰነበታችሁ? እንዴት ቆያችሁልኝ? ፈጣሪ ይመስገን እኔ ደህና ነኝ። እንግዲህ ከተጠፋፋን እጅግ በጣም ብዙ ቆየን። እንዳያችሁት ሁላችሁም እንደምታውቁት ያለሁት አዲስ አበባ ነው። ያው አመጣጤ ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁም ገብቷችኋል ለምን እንደመጣው። እዚህ ትንሽ ኤፍሬምና ህያብ ጋር ያለው ነገር እንደዚህ የሚታይ የሚወራ ምናምን አይደለም። ለመስማት ራሱ በጣም የሚሰቀጥጥ በቃ ለመስማት እንኳን በጣም የሚደብር ተውት። እኛን ምናምን ጓደኞቹን ምናምን ተውት። እናንተ የነሱ ተመልካች የነሱ ወዳጆችን እንኳን የረበሸ ለሁለት የከፈለ ነገር ነው እየተከናወነ ያለውና እጅግ በጣም ይደብራል። እጅግ በጣም ያስጠላል። ባልና ሚስቶች ያው ባልና ሚስት ሲባል በፈጣሪ ዘንድ እኮ እንደ አንድ ተብሎ ነው የሚወሰደውና ሁለት አንድ አካል የሆኑ ሰዎች ሁለታቸው ተለያይተው እርስ በእርስ ሲጣሉ ከመጣላት አልፎ ሲካሰሱ ማየት እጅግ በጣም ያማል፣ እጅግ በጣም ይደብራል። ምናልባት እናንተ ይህንን ቪዲዮ የምትመለከቱ ሰዎች ግማሾቻችሁ ለኤፍሬም ለተደገፉ ይሆናል፣ ግማሾቻችሁ ለህያብ ለተደገፉ። ይሄ ደግሞ አግባብ አይደለም። የምሬን ነው የምላችሁ። እንደ እውነት ካወራን እንደ ሀቅ ካወራን እነዚህ ሰዎች ገና ሲመጡ አብረው ሲሆኑ በደስታ የተቀበላችኋቸው እናንተ ናችሁ። ያዝልቅላችሁ ዝለቁ ምናምን ብላችሁ ስትመክሯቸው ስታበረታታችሁ የነበራችሁት። ዛሬ የሆነ ሰው አጠፋ የሆነ ሰው የሆነ ነገር ሆነ ተብሎ እውነት ለሁለት ተከፍሎ መጣላት ይሄ ፌር አይደለም። በቃ ጥፋተኛ ማን ነው? በቃ ይሁን ኤፍሬም ነው ጥፋተኛ። አዎ ነው፣ በቃ ኤፍሬም ነው ጥፋተኛ። እንደዛ ማድረግ አልነበረበትም። አዎ እንደዛ ማድረግ አልነበረበትም። በቃ አልነበረበትም። ትክክል ናችሁ። ግን ኤፍሬም እንደዚህ ማድረግ የለብህም ብላችሁ ማለት ነው ህያብን ማስቀየም የለብህም ብላችሁ ኤፍሬምን ልኩን መንገር ነው እንጂ ሁለቱ እንዲለያዩ ማድረግ አይደለም። የምሬን ነው የምላችሁ። መካሰስ በጣም ያስጠላል። ኤፍሬም ታስሯል። የሳው ታስሯል። ማን ያሳሰረው? እኛ ማናቅም፣ እናንተ ማታውቁ። ማን እንዳሳሰረው የሚያውቀው ኤፍሬም ነው። ኤፍሬም ከእስር ቤት ሲወጣ ነው ይህንን ጥያቄ ሊመልስ የሚችለው። ኤፍሬም መታሰር አልነበረበትም ምናምን፣ ይሄ ነገር አይደለም። በቃ ምን መታሰር ነበረበት ምናምን፣ ይሄም ነገር አይደለም ዛሬ ሊያከራክረን የሚገባው። ማድረግ ያለብን ያው ሁለቱ አንድ እንዲሆኑ ነው። በነገራችን ላይ ይኸውላችሁ ማንዳ የምትባል ልጅ እኔ አላቃትም፣ አይቻት አላቅም። ዛሬ ግን ያለችበት ቦታ አብሪኮ እንዴሽ ነይ፣ ፋይሉን ይዘህ መጣ። ቁጭ በል። ያለችበት ቦታ ይኸውላችሁ ሄጄ አላገኘኋትም። እርሷ የባለ ሀብት ልጅ ትሁን የባለ ስልጣን ልጅ ትሁን ምንም የሚመለከተን ነገር የለም። እኛ በቃ ምንም የሚያደርግ ነገር የለም። ምንም አታመጪም። የምሬን ነው። ይሄንን ቪዲዮ ልታዩ ትችያለሽ። ምናልባት ምንም ነገር ቅንጣት ታክል ምንም አታመጪም። ኧረ እላለሁ እኔ አብሪኮ ተው። ጽጌንም እንደዚህ እንትን ብላ ነው እንደዚህ አይነት ነገር ውስጥ የገባችው። ገባ። እስካሁን እንኳን የት እንዳለች የምናውቀው ነገር የለም። ኧረ ገባኝ። ይኸውልህ ምንም ሰው ልታግት ትችላለች፣ ምን ትችላለች። ግን አብሪኮ እንደዚህ እየፈራ እንደዚህ የተሽቆጠቆጣችሁ ከሆነች ልጅ የምትንከባከቧት ማለት ነው ልንገርህ፣ እሷ ገዝታ ታኖርሃለች። አይደለም እኔ ታውቃታለሁ መፈራት፣ ግን በቃ እያደረገች ያለችው ነገር ልትፈራ ትንሽ እንኳን እንድትፈራ የሚያደርግ ነገር አይደለም። ይኸውልህ
በንግግር መፍታት እንችላለን ሁሉንም ነገር። እኔ ይኸውልህ አብሪኮ አይደለችም ልጅቷ። አብሪኮ እኔ ማድረግ የምፈልገው አስገብታ በጥፊ መጣት። አሁን እንደዚህ ሆነች። ይኸው የለችም እኮ ምንም አታመጣም። ማንም ላይ ምንም አታመጣም። የምሬን ነው የምላችሁ። ጽጌም ቢሆን ምንም አትሆንም። ምንም ቅንጣት ታክል ምንም ነገር አይፈጠርባትም። ጽጌም ቢሆን ያው ምንም አታመጣም እንዳሉ በቃ የባለስልጣን ልጅ ነች፣ የባለ ሀብት ልጅ ነች። የራሷ ጉዳይ ነው፣ እሱ የራሷ ነው። ልንገርህ አሁን እኔ በጣም የደበረኝን ነገር ልንገርህ። እኔ እዚህ ቤት ስመጣ የምር እኔ እዚህ ቤት ስመጣ ህያብ እንዴት ተንከባክባ እንደምትቀበለኝ እኔ እኮ ማውቀው ኤፍሬም ነው። እኔ ማውቀው ኤፍሬም ነው። እኔ ጓደኛዬ እኮ ኤፍሬም ነው አይደል? ግን እንዴት ልበለ ልክ አብሮ እንዳደገ አብሮ እንደኖረ ሰው ነው ህያብ። እግዚአብሔር እኔ ከዚህ ቤት ህያብን ሳጣት እንዴት እንደሆንኩኝ አብሪኮ አሁን ማድረግ ያለብህ ከፈለገ ኤፍሬም ይውጣ፣ ከዚህ ቤት ይውጣ። ልንገርህ ልጁ አብዷል ማለት ይቻላል። ይውጣ ከፈለገ በቃ ከዚህ ቤት ይውጣ። ይሄንን ቤት የመሰረተችው ይሄንን ቤት እንደዚህ ያደረገችው ግን ህያብ ነች። ይሄንን ነገር ለራሷ አላት እኮ ምንም ነገር የለሽም እዚህ አያገባሽም ሂጂ ከዚህ ነው ያላት። ከዚህ ይዘናት መጠን ገባ ያን ያክል ነው ልጅቷ። ይኸውልህ አርግ ያለችውን ነገር ያደርጋል። ልክ ደግሞ ካሜራ እንዳለ ሲያቅ ቤተሰብ የሷ ቤተሰብ እንዲያይ ይሁን አላውቅም፣ ለሷ ይሽቆጠቆጣል። ልክ ካሜራ ሲጠፋ እና ህያብም እዚህ ሳትኖር እዚህ ገብቶ ያለቃቅሳል። እንዲህ ነው ጸባዩ። ታየዋለህ አይደል? አሁን ሲወጣ ከእስር ቤት ታየዋለህ እኮ ጸባዩ እንዲህ ቂሪሪሪ ያለ ነው። ልክ ካሜራ ሲኖር እንደዚህ ቤተሰብ ሶሻል ሚዲያ ለሚወጣ ሲሆን በቃ ይንጠባረራል። ካሜራው ጠፍቶ ህያብ ከዚህ ቤት ሳትኖር ስቀር እኛ ስንቀር ገብቶ ነው የሚያለቅሰው። አሁን ይኸውልህ ችግር እየፈጠረች ያለችው ልጅቷ ነች አይደል? እባክህ ራሱን ችግር ፈጥሯል። ልጅቷ ብቻ አይደለችም። አለመስማት ይችላል። እኔ አላቅለትም። ከእስር ቤት ከሆነ አላመለጠም። ምናልባት ይኸውልህ እሱ ጋር የሆነ እውነት ሊኖር ይችላል፣ የሆነ ነገር ሊኖረው ይችላል አይደለ? እሱ መስማት አለብን። እውነት ስልህ ግን ይሄ ሪሌሽንሺፓቸው ላይ የፈጠሩት ነገር አይደለም። ይኸውልህ ከልጅቷ ጋር ከዚህ በፊት ይተዋወቃል። በቃ ገባ። በህያብ ላይ ደርቦ ያፍቅራት፣ ከህያብ በፊት ያፍቅራት። ምንም የማውቀው ነገር የለም። እኔ እንደዚህ ይቻላል፣ እንደዚህ አይቻልም፣ እንደዚህ አይሆንም። እንደዚህ እንደሆነ እንኳን አታውቀውም። አሁን አንተ እዛ አብረው የኖርከው ምናምን ኤፍሬም መስሎ ነው አይደለም? ይኸውልህ እኔ እዛ የኖርኩትን ኤፍሬም እንዴት እንደማመጣው እኔ አውቃለሁ። አብሪኮ እንዴት እኔ የኔ አሁን አላማዬ የኔ ሐሳቤ ያቺ ልጅ እዚህ ቤት ድርሽ እንዳትይ ብያታለሁ አይደል? ምን ነገር ልታረግ ትችላለች። ድርሽ እንዳትይ ብያታለሁ። ነገ መጣ የሆነ ነገር ስትለው ያን ቀን እንኳን ካባረራት በኋላ ምን ነው ይሄን ነገር ባላረኩት እያለ ሲያለቅስ ነበር። በቃ ማታም እንደዛ ነበር። እሱን ተወሱ ዝም በለው ብቻ። ሆነም ቀረም ያቺ ልጅ ከዚህ ቤት አስወጥቼ ህያብን እዚህ ቤት ማኖር በቃ ሰብ አሁን ህያብን አትጥሯት፣ እሷን ችግር ውስጥ ለማስገባት ነው ምናምን እያላችሁ ነበር። ችግር ውስጥ ለማስገባት አናደርግም። ኢቭን እንደውም ከችግሮች ለማራቅ እየሞከረ ነው። ገብቷቸዋል። እናንተ የምታዩት ይቺን ቀላሏን ችግር እሷን ማናደዱ ምናምን ነው የምታዩት። እሷ ባትናደድ እኛ እንደዛ ባናደርግ ግን ነገ የሚፈጠረው ነገር የጽጌ ነገር ህያብ ላይ ሊፈጠር ይችላል ብዬ ስለምናስብ ነው እንደዛ እያደረግን ያለ ነው። እና ዛሬ ሁሉ ጠርተናታል። ኤፍሬም ዛሬ ከእስር ቤት መውጣት ይችል ነበረ፣ ግን ሂደን ስንጠይቅ አይቻልም። ክስም ባይሆን ብላኑ በጣም ብዙ መስዋዕትነት የምትከፍልለት ታውቃላችሁ። ከዚህ በፊት የከፈለችለትን መስዋዕትነት እሱም ያውቃል፣ አይረሳም። ብቻ ምን እንደሚፈጠር አናውቅም። ሁላችሁም እንዳሰባችሁት እንደጠረጠራችሁት ኤፍሬም የታሰረው ህያብ ነው ያሳሰረችው ደግ አደረገች ምናምን እንደሚባል አይደለም። አሁን ይሄን ነገር እውነት እዩ ይሄን ነገር አድርገው ደስ ይላታል አይላትም? የምሬ ነው ደስ አይላትም። እሷ አላሳሰረችውም፣ ግን እንዲታሰር የሆነበት ምክንያት ማለት ነው እዛ ልክ ቅሬታ ሲያቀርብ ይኸውልህ ፖሊስ ደግሞ ትንሽ እየፍንጭ ስትሰጠው በደንብ ማጣራት ይፈልጋል። ገባ? ለዛ ነው ጥልቅ ገብተው እንትን ያደረጉት እንጂ እሷ ከሷው ምናምን ይታሰርልኝ ብላ አይደለም። አዎ አይ ብቻ ግን አሁን የኤፍሬም እንደዛ መሆን ህያብን አያስደስታትም። ልክ እናንተ እንደምትሉት እውነቴን ነው አያስደስታትም የምር። ምክንያቱም ሁለቱም ያሳለፉት አሪፍ ጥሩ ነገር አለ። ሁለቱም ያሳለፉት የሆነ በቃ ትዝታ አለባቸው። በቃ ቢሆን ህያብና ኤፍሬም በነገሮች ተስማምተው እሺ እንትን እናድርግ። ምን እሱ ይሄድና እሱ አንቺ እዚህ ኖረም ብለን ጠይቅ። አይ ይኸውልህ እሱ ኖረም አልኖረም ያቺ ልጅ እዚህ ቤት አትኖርም። ህያብ ነው እዚህ ቤት የምትኖረው። ከፈለገ ይውጣ እሱ ከዚህ ቤት ችግር የለም። እሱ ብቻ ዋናው ነገር የዚህ ቤት መሰረቱ እሷ ነች እዚህ መሆን ያለባት። እሺ አትልም። አሁን እኮ ይኸውልህ እሷ እሺ አትልም። እሱ ኑሪ እያላት ነበር። አልፈልግም ብላ ነው ልጅ በቃ
በኋላ ምን እንዳሳመነች አላውቅም። ምንም የለሽም እዚህ ቤት ውስጥ ያው ቤት ተከራይታለች በቃ። እዩ ዲኒሽ ያንሽ ልሽሊ አማኗ ነክሽ ወይ እዩዬ እንዴት ነሽ? ምንም ይሄ እሱ ጋር ሁን ገላ እንዴት ነሽ? ታንሻ እኔ ከዛ ድረስ እዚህ መጥቼ ሚንከባከበኝ ሰው አጥቼ ብቻዬን እዚህ ቤት እያደርኩ ከአብሪኮ ጋር አብሪኮ ተንከባከበው እንደ ቤቱ ኪየው አዩዬ አይ ነው የተፈጠረው ነገር በጣም ይደብራል፣ በጣም ያስጠላል፣ ደስም አይልም። ምን አደረግሽ ዛሬ? የሆነ የምትፈራረሚው ነገር አለ አንቺ ማለት ነገሩን ያደረግሽው አንቺ እንዳልሆንሽ ምናምን ስለሚያውቁ ያው እሷ ለፍቅር ቤት ያቀረብሽው የለም ኦኬ ያንን ካላነሳው እንደዛ ነው በቃ ከዚህ በኋላ ችግር እንደማይፈጥርብሽ እሱም አንቺ አይደለም አብርኮ እኔ ያቀረብኩት ቅሬታ ሌላ እሱ የገባበት ምክንያት ደግሞ ያው ታውቂው የለ ትንሽ ፍንጭ ሰጫቸው ሌላ ነገር ያለ ይመስላቸውና እኮ ኦኬ ጣልቀው ገቡበት እንጂ አንቺ እንዳልሆንሽ እኮ ገባ። ክስ እኮ አልቀረበበትም። አሁንም ቢሆን ማንም የከሰሰው የለም ነው የተባለው። ግን የሆነ ፍንጭ ሲገባ ከዛ አይደለም ከዚህ በፊት ክስ ስለቀረበበት በእኔ ምክንያት ክስ አይደለም የቀረበበት እኮ አሁንም እኮ ተከሱ ሳይሆን ይኸውልሽ የሆነ ፍንጭ ሰጫቸው አሁን እሱ እየመጣ እየረበሸ እንደሆነ ምናምን ስትነግሪያቸው እነሱ ሌላ ልክ እንደ ትልቅ ወንጀል ወስደውት ሌላ ለምርመራ ነው የወሰዱት እንጂ ከዛ ደግሞ ወዲያው ይለቀቅ ነበር እኮ ቅዳሜ እሁድ ምናምን ያው እስረኛ እንደማይፈታ ታውቂያለሽ። በዛ ምክንያት ነው ዛሬ ደግሞ ግዴታ ቅሬታ ያቀረበ ሰው መጥቶ ፊርማ ፈርሞ እንትን ማለት አለበት ስለተባለ እዩዬ ግን ይኸውልሽ የኔ ዋና ሀሳብ እሱ አይደል ምንም አደረገ ምንም ሆነ ነው ዊና እንዴ ዋና ሀሳቦቹ እንደዛ ቢሆን ሲጀመር በመጀመሪያ ልጠራኝ አትችል ነበር። እኔ ዋና ሀሳቤ እሱ አይደል እዩዬ እኔ ዋና ሀሳቤ ልንገርሽ ኦኬ እኔ ኤፍሬም የድሮ ጓደኛዬ ነው ከልጅነት ጀምሮ ነው የማውቀው እሱ እኔም እኮ ዊና ነበር የማውቀው ገባ አሁን ያለበትን ነገር ማለት ይሄ ጸቡን አይደለም እንዴ አሁን ያለበትን ደረጃ የመጣው ካንቺ ጋር ለፍቶ ጥሩ ብዙ ነገር ሰርታችሁ አንቺ ሜሴትነትሽን በጣም ብዙ ነገር አድርገሽ ለውጠሽዋል። ይሄንን ቤት የዚህ ቤት መሰረቱ አንቺ ነሽ። ይሄንን ቤት እንዲመስል ያደረግሽው አንቺ ነሽ። አንድ ሰው ማለት ነው የምታደርገውን ነገር ልፋትህን ምን ያክል ዋጋ እንደከፈልክ ምን ያክል እዚህ ነገር ላይ ምን ያክል መስዋዕትነት እንደከፈልክ ካልገባው ያ ሰው ልጅ ምንም ልታደርግ አትችልም። ገባ? ልክ ነሽ። በገባው ሰዓት እኮ ችግር የለውም እኮ ይመለሳል። ግን ደግሞ እኔ እስከሚገባው ድረስ ማለት ከዚህ በላይ ለማስረዳት አቅሙ እንኳን የለኝም። ከዚህ በኋላ አይ ነው ጓደኛክ ነው ምናምን አውቃለሁ። እንደዚህ እንዲሆን ምናምን ነገር እንደማትፈልግ አውቃለሁ። አንቺም እንደዚህ እንድትሆኝ እኮ አይፈልግም። አንቺም አትፈልጊም እኮ እንደዚህ እንዲሆን እመቤቴን አንቺም አትፈልጊም። እኔ ብቻ ደግሞ እንደዚህ እንድትሆኝ እዩ አንቺም አትፈልጊም እንደዚህ እንድትሆኝ። አረ እኔ ግን ሀሳቤ ልንገርሽ እኔ እዚህ ቤት ስመጣ እዩ እኔ ሌላ ሰው ማየት አልፈልግም። አይደለም ሌላ እኔ ኤፍሬምን ያንን ምርጫ የመረጥኩት እኮ እኔ ራሴ አይደለም። ማውራት ካለባችሁ ለምንድን ነው ከኤፍሬም ጋር የማታወሩት? ያንን ምርጫ እዚህ ቤት አለመኖሪን እኮ የመረጥኩት እኮ እኔ አይደለም። ይውጣ እሱ ኤፍሬም ይውጣ ከፈለገ ከዚህ ቤት። አንቺ ከዚህ ቤት መውጣት የለብሽም። አንቺ እዚህ መኖር ትፈልጊያለሽ? ነው ዊና ምንም ሆነ ምንም ከጓደኛ ካስበልጣ እንደማትተኝ በደንብ አውቃለሁ። እንደዛ አይደለም እዩ። ለምንድን ነው እንደዛ እያሰብሽ ያለሽ? ቆይ እንደታችን ስላሰብንሽ እንደዚህ እየጣርን ያለ ነው። ጽጌ ላይ የተፈጠረው ነገር አንቺ ላይ እንዳይፈጠር አንድ እየሞከርን ያለ ነው። ከዚህ በፊት ሁሌ ነግሬሻለሁ አደጋ ይፈጠራል ይሄ ነገር በሰላም ነፍታው ስልሽ ይሄው ጽጌ ጠፋች። ነገ አንቺ እንደማትጠፋ በምን እግዚአብሔር ይመስገን ቢያንስ ድምጿን ሰምቻለሁ። ጽጌ አለች ያ የት አገኘሻል? ችግር የለውም። እሱን አሁን እዚህ ጋር ወጥቼ ማውራት ምናምን ነገር አልፈልግም። ደግሞ እኮ ምንድን ነው የተፈጠረው ታዲያ? የሚያገናኘው ነገር የለም። በቃ እዩ ምንድን ነው የተፈጠረው? እናንተ ያሰባችሁት ሌላ ነገር ነበር፣ ከዛ ጋር ምንም አያገናኘው። ግን ደግሞ ማግኘት ያለብኝ ቦታ ላይ እኔ አግኝቻታለሁ። ችግር የለውም። እሱ ግን ቢያንስ ድምጿን ሰምቻለሁ ያለች በቃ ምንም ሆነ ምንም እኮ አሁንም ቢሆን እኮ አንቺ ራስሽን መጠበቅ አለብሽ። አንቺ እንዴት ነው እንደሌላ እንደማንም እንትን ከቤት ውጪ ተብለሽ የምትወጪው? እዩ በቃ ከፈለገ እሱ የሚባልግበት ቦታ ካንተ በላይ እኮ እኔ ከብዶኝ ነበር አይደል? በሳቱ አውቃለሁ። ካንተ በላይ እኔ ከብዶኛል። ሰው ማናችሁም እየመጣችሁ እንደዚህ እንድታስጨንቁኝ አልፈልግም። አሁንም ሲጀመር የሚመጣው እውነት ለመናገር እርግጠኛ ነኝ አሁን እያወራ ያለው ነገር ቢና ይገባኛል። ጓደኛ ነው ኢትስ ኦኬ እንድንታረቅ ምናምን ነገር ትፈልጋለህ። አንተም እንደዛው
ማለት ምኞትን በደንብ አውቀዋለሁ፣ ግን ደግሞ ሁሉ ነገር ባንዴ ይሆናል ይስተካከላል ማለት አይደለም። ማለት ይሄ ነገር እኮ ዝም ብሎ እንደ ቀልድ ላልፎ የምችለው ነገር አይደለም። ምክንያቱም አንደኛ ይሄ የክብሬ ጉዳይ ነው። እርግጠኛ ነኝ አላውቅም፣ የምትፈልገው አንተ እርግጠኛ ነኝ ያንን ነገር ነው። እኔ የምፈልገው እኔ በፊት እንደማውቀው እኔ በፊት እንደማውቃችሁ ነው የምፈልገው። እኔ እንድትታረቁ ነው። እስኪ ዊና መጀመሪያ አዳምጠኝ። እኔ በሱ ምክንያት ስንት ነገር እንደሆንኩኝ ምን ነገር እንደደረሰብኝ ታውቃለህ? አታውቅም። በሱ ምክንያት ራሴን አጥቼ ሆስፒታል ላይ ነበርኩት። ያንንስ ታውቃለህ? አታውቅም። አንተ ትብቶ ምንድን ነበር የምታደርገው? ተመልሰህ ከዛ ሰው ጋር ታረቂ ነበር የምትላት? በቃ በእናትህ ዊና ቢያንስ እንኳን አንተ እንኳን ልትረዳ ይቻል። እዩ እሺ፣ አሁን እሺ አይደለም እዩ። ቆይ እሺ፣ አሁን እሺ ምንድነው እሺ የሚሻለው? ቆይ ሳራ አንተ እንኳን ልትረዳኝ እሺ፣ የሚሻለው ነገር ንገሪኝ እስኪ። እሺ ምንድነው የሚሻለው? ዊና ምንም ያስኬዳል ይሄ ነገር? እኔ የራሴ ውሳኔ ነው። አንቺንም እኮ ሰላም እኮ እዩ፣ አንቺንም ሰላም አይሰጥሽም። አሁን የመጣሁበት ምክንያት ማለት ነው የኔ ክስ ከሆነ እስር ቤት ላይ እዛ ያስገባው ክሴን አለሳለታለሁ። እዩ ከፈለገ የለም እሱ ታስሮ ይቆይ። እኔ አሁን አንቺ ሰላም ይሰጥሻል? እውነት እንደዚህ ሆኖ መኖር አንቺ ህይወትሽ ላይ ሰላም ይሰጥሻል? ሰላም ይሰጠኛል። አይሰጥሽም? 10 ጊዜ ከአንድ ሰው ጋር እየተጣረክ ዛሬም የተባላ ነገም የተጨቃጨቅ፣ ዛሬ መጣላት ነገ መጣላት ከነገ ወዲያ መጣላት ደስ አይልም። ምንም እንትን ለማለት አትሞክሩ። በቃ እኔ ሁሌ ጭቅጭቅ ሁሌ ሆነ ያሰበ እንዳልሆነ ነው እንዴ? እኔ ውስጤ ምን ያክል ነገር ውስጥ እንዳለው ማውቀው እኔና እኔ ያብቆ በቃ እየመጣን ተራስ ስንት ጊዜ ነው እንደዚህ ነገር ያሰበ እንዳልሆነ የሚሰባሽ እንደዛ ነው የሚሰማሽ? አሁን እኮ አንቺ ሰላም እኮ አታገኝም። የጠራችሁበት ምክንያት አሁን ክስ ነው አይደለም? ኦኬ ሂጂ ከዚህ በፊት ያቀረብኩበት ቅሬታ ስለነበር ያንን ሂጂ ፈርመለት ነው አይደለም? ምን እኮ ማውቀው ነገር የለም። ኦኬ ስለ ክሱ አይደለም። በቃ ያንን ከሆነ በቃ ጨቅጭቁኛ ዊና ደግሞ ይኸውልሽ እዩ ስሚ እዩ እሺ ሐሳቤ ሳር ለምን ነው እዚህ ቤት ነው ቤትሽ እኮ ነው አንቺ ቤትሽ አይደል እንዴ? ታዲያ ይሄ ቤት የሚሆነው ሁለታችንም አንድ ላይ ስንኖርበት ነው እንጂ አንዳችን ወተን አንዱ ሲኖርበት አይደል? እሺ አንቺ ወጥሽ ይሄ ቤት ይሆናል እዩ። እሺ አንተ ደግሞ እያልከው ያለው እኔ ወጣሁኝና እሱ ሲኖርበት ወይ ደግሞ እሱ ወጥቶ እኔ እዚህ ቤት ብቻዬን ልኖርበት ነው? ቢያንስ አንቺ ትሻያለሽ እዩ። አንቺ ትሻያለሽ፣ ያንቺ መኖር ይሻላል። ያንቺ መኖር እንደማይሆን ከገባሽ ለምን አንድ ላይ አትሆኑም? እሺ በቃ ያለፈ ስህተት ይፈጠራል። እዩ አንድ ነገር እንድትረዳኝ እፈልጋለሁ። ከአቅሜ በላይ ሆነ እንድታስጨንቀኝ አልፈልግም። በጣም ነው የምወድ፣ በጣም ነው የማከብርህ። ልክ እንደ ወንድሜ ነው ማይ፣ ግን ደግሞ አንተም እንደ እህት ነው እንድታይ የምፈልገው። መቼ ስህተት እንደዚህ አይነት ነገር እንትን ስትል ይሳይ ታውቂያለሽ እዩ ታውቂያለሽ እኔ አሁንም እኮ እያወራሁሽ ያለሁት ለአንቺ አስቤ ነው። ይሄ ነገር አንቺ ከቤት ወጥሽ ታስብልኝ ኑሮ አንቺ ከቤት እንደዚህ በደለሽ ሰው ጋር ድጋሜ የሆነ ለመታረቅ ወይ ደግሞ ቤት ተመለሽ እያልከኝ እንደማታወሪኝ በጣም እዩ ያለፉትስ ነገሮች የምን ያለፉት ድሮ አንቺ እና እሱ ያሳለፋችሁት ነገሮች ያሳለፍናቸው ነገሮች እኮ እንዳለ ገደል ከተተው እኮ ነው ያደላኝ። እሱ ነው አይደለም ነው ይግባ ለምን እሱ ኦኬ እስከ እስር ቤት ሲወጣ ለምን ቁጭ ብላት መጥቶ እኮ እኔ ከእስር ቤት ሲወጣ እኔ እሱን አገኘዋለሁ፣ ግን እኮ አሁን ፊት ለፊት ያገኘሁት እኮ አንቺን ነው እዩ። ኦኬ እኮ ስለዚህ ሰው አሁንም ፊት ለፊት ሲመጣ ፊት ለፊት ቁጭ ብለን ማውራት ያለብን ነገር አውራው እንደ ጓደኛ ተረዳኝ። ከዛ ውጭ ግን ያሳለፋችሁት ነገር ገደል ይግባ ወይ ምናምን ነገር እያልክ እኔ እንደ ጥፋተኛ እንድትቆጥር አልፈልግም። ጥፋቱ ማን ጋር እንደሆነ በስነ ስርዓት ታውቀዋለህ። ሁሉንም ነገር ገደል ውስጥ የከተተው ማን ፍቅር እሱ ነው እዩ አውቃለሁ እኮ እሱ ነው እኔ ይኸውልሽ አንቺ እዚህ ቤት መኖር ይኸውልሽ አነሰም በዛም ለአንቺ ሰላም ይሰጥሻል ቢያንስ አይሰጠኝም። ምንም ሰላም አይሰጠኝም። እንደውም በጣም ብዙ ነገሮችን እያየሁ እንድትጸጸት ነው የምታደርገኝ እንጂ ምንም ሰላም አትሰጠኝም። ለሰራሽው ነገር እንትን ማለት ነው የጠራኝ። አሁን ምንም እንትን ማለት አይጠበቅብም። እሺ ምን በቃ ነው ባለ እኮ ያንን ከሆነ እኔ አደርግላችኋለሁ። ከዛ ውጭ ግን ቤት ተመለሽ ምን በዚህ ጋራችሁ እንትን ያደርጋችሁ እኔ ደለብን ቦታ ነፍሳችሁ ነው በቃ። እሺ ማንበብ ግን መጀመሪያ እፈልጋለሁ። እሺ ዛሬ እንደምትሄደው አንተ አብረን እንሂድ ካለብንም እንሂድ። በቃ ይኸውልሽ ራስሽን አረጋጊ እዩ ተረጋጊ። መጀመሪያ ራስሽን አንቺን ይጎዳሻል እንደዚህ አይነት ነገር። እሺ በዚህ ስሜት ኮላቶ ምንም አብሪኮ በዚህ ስሜት ምናምን የለውም። እሺ ቢያንስ በቃ ለምን አመጭም እዚህ ቤት አባራታል እኮ በቃ እዩ የለችም ማለት ቢያንስ ያለውን ነገር ተጋፍቶ ከዚህ ቤት አባራታል። አብራችሁን ለማሳበር ነው መሰለኝ ቆርጣችሁ የተነሳችሁት ወይ ላንቺ እንደማላስብልሽ ለምን ነው የሚሰማሽ እንደዛ? በጣም ስለምታስብልኝ ነው አይደል? በጣም አመሰግናለሁ። አሳልፈኝ በቃ ብልኩ አሳልፈኝ እባክህ። ይኸውልሽ እዩ ይኸውልሽ እዩ እሺ በቃ ነሽ